አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የታኅሳስ ወር የቀኑ ሰዓት 9 ሲሆን ከእንግዲህም ይጨምራል። በዚችም በታኅሳስ 1 ቀን በእስራኤል ፊት ነቢይ ኤልያስ የተገለጠበት ነው። ይህ ቀናኢ ኤልያስ ከሌዊ ወገን የሆነ የአባቱ ስም ኢያሱዩ የእናቱም ስሟ ቶና ነው። ስለ እርሱም እንዲህ ተነገረ። በተወለደ ጊዜ ብርሃንን የለበሱ 4 ሰዎች ሲሰግዱለትና ሕፃናት በሚጠቀልሉበት ጨርቅ ፈንታ በእሳት ሲጠቀልሉት አባቱ አየ። እርሱም ወደ ኢየሩሳሌም መጥቶ ይህን ለካህናቱ ነገራቸው። እነርሱም ማደሪያው በብርሃን ውስጥ ይሆን፣ በቃሉም የሚቆርጥ ይሆን፣ ወይም እስራኤልን በሰይፍና በእሳት እየቀጣ ይገዛቸው ይሆን ተባባሉ። በእስራኤል ንጉሥ በአክዓብና በሚስቱ በኤልዛቤል በልጁም በአካዝያስም ዘመን ያደረገው የታምራቱ ዜና በመጽሐፈ ነገሥት ተጽፏል። ወደ ሰማይ ያረገበት ዜናው ግን በጥር ወር በ6 ቀን ተጽፏል። በኋላም ጊዜም ስለሚሆነው ሞቱ ራእይን በሕይወቱ ያየ ዮሐንስ ከሄኖክ ጋር እንደሚመጣና ሐሳዊ መሲሕን እንደሚቃወሙት ታምራትንም እንደሚያደርጉ ተነግሯል። 2 የዘይት እንጨቶች በምድር ላይም የተሾሙ በእግዚአብሔር ፊት የሚያበሩ 2 መብራቶች ናቸው አለ። ከጠላቶቻቸውም ወገን ሊጣላቸው የወደደውን እሳት ካፋቸው ወጥታ ታጠፋቸዋለች። የሚጠሏቸውም እንዲህ ይጠፋሉ። ትንቢት በሚናገሩበት ወራት በምድር ላይ ዝናብ እንዳይዘንብ ይዘጓት ዘንድ በሰማይ ላይ ሥልጣን አላቸውና፣ ዳግመኛም ደምን ያደርጉት ዘንድ በውኃ ላይ ሥልጣን አላቸው። የፈለጉትን ያህል በመቅሰፍቱ ሁሉ ምድር ያስጨንቋታል። ምስክርነታቸውንና ትንቢታቸውን ከፈጸሙ በኋላ ከባሕር የወጣው አውሬ ከእሳቸው ጋር ይጣላል፣ ድል ነስቶም ይገድላቸዋል። አስከሬናቸውንም ፍጽሞ በምትባል በታላቂቱ አገር ያስጥለዋል። ይህችም በምስጢር ሰዶም ግብፅ የተባለች ጌታቸው የተሰቀለባት ናት። አስከሬናቸውንም ሕዝብና አሕዛብ በሀገርም ያሉ ነገዶች 3 ቀን ተኩል ያዩታል። አስከሬናቸውንም በመቃብር ይቀብሩ ዘንድ አያሰናብቱም። በምድር ላይ የሚኖሩ ሰዎች በእነርሱ ሞት ደስ ይላቸዋል፣ እርስ በርሳቸውም በደስታ እጅ መንሻ ይሰጣጣሉ። እኒህ 2 ነቢያት በምድር ላይ በሚኖሩ ሰዎች መከራ አጽንቶባቸዋልና ይላሉ። እኒህ 2 ነቢያት በምድር በሚኖሩ ሰዎች መከራ አጽንቶባቸዋልና ይላሉ። ከ3 ቀን ተኩል በኋላ ከእግዚአብሔር ዘንድ የሕይወት መንፈስ መጣ ታድርባቸዋለች። ተነስተውም በእግራቸው ይቆማሉ። በሚያዩአቸው ላይም ጽኑ ፍርሃት ይሆናል። ከወደ ሰማይ ቃል መጥቶ ወደዚህ ውጡ ይላቸዋል። ከዚህም በኋላ ጠላቶቻቸው እያዩአቸው በደመና ያደርጋሉ። በዚያችም ሰዓት ጽኑ መናወጥ ይሆናል። የዚያችም አገር 10ኛ እጅዋ ይጠፋል። በዚያም መናወጥ 7000 ሰዎች ይሞታሉ። የቀሩት ግን ደንግጠው የሰማይ አምላክን ፈጽመው ያመሰግናሉ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ነቢይ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ይህችም ዕለት የእስራኤላዊው ናቡቴ ዕረፍት ነው። ይህ ናቡቴ በሰማርያው ንጉሥ በአክዓብ ቤት አጠገብ የወይን አትክልት ቦታ ነበረው። አክዓብም ናቡቴን ለቤቴ ቅርብ ነውና የተክል ቦታ ይሆነኝ ዘንድ ይህን የወይን ቦታን ስጠኝ፣ ከሱ የሚቻል ሌላ የወይን ቦታ እሰጥሃለሁ። ዋጋንም ትሻ እንደሆነ የዚህን የወይን ቦታን ሽያጭ ወርቅ እሰጥሃለሁ፣ የተክል ቦታ ይሁነኝ አለው። ናቡቴም አክዓብን የአባቶችን ርስት እሰጥ ዘንድ እንዲህ ያለ ነገር እግዚአብሔር አያምጣብኝ አለው። አክዓብም አዝኖ ሄደ። ፊቱንም ተከናንቦ በመኝታው ተኛ፣ እህልም አልበላም።
ሚስቱ ኤልዛቤልን ወደ እርሱ ገብታ ሂድ የማትበላ ምን ሆንክ? የሚያሳዝንስ ምንድን ነው አለችው። የእስራኤል ሰው ናቡቴን የወይንን ቦታ ዋጋ ሽጥልኝ፣ ትወድም እንደሆነ በእርሱ ፈንታ ሌላ ቦታ እሰጥሃለሁ ብዬ ብናገረው የአባቶችን ርስት አልሰጥህም ብሎኛልና ስለዚህ ነው ያዘንሁት አላት። ሚስቱ ኤልዛቤልም ዛሬ እንዲህ የምታደርግ አንተ የእስራኤል ንጉሣቸው ነህን? አሁንም ተነስተህ እህል ብላ፣ ራስንም አጽና፣ ልቦናም ደስ ይበለው። የእስራኤል ሰው ናቡቴን ቦታ እኔ እሰጥሃለሁ አለችው። በአክዓብ ስም ደብዳቤ ጽፋ በማተው አትማ ያችን ደብዳቤ ከናቡቴ ጋር ወደሚኖሩ ወደዚህ አገር አለቆችና ወደዚያች አገር ሽማግሌዎች ላከቻት። የዚያችም ደብዳቤ ቃል እንዲህ የሚል ነው። ጾምን ጹሙ፣ ናቡቴን በሕዝቡ ፊት አስቀምጡት፣ የሐሰት ምስክሮችንም 2 ሰዎችን አስነሱበት። እግዚአብሔርን ሰደብከው፣ ንጉሥንም ረገምከው ብለው ይመስክሩበት። በአክዓብ ስም ደብዳቤ ጽፋ በማተውም አትማ ያችን ደብዳቤ ከናቡቴ ጋር ወደሚኖሩ ወደዚያች አገር አለቆችና ወደዚያች አገር ሽማግሌዎች ላከቻት። የዚያችም ደብዳቤ ቃል እንዲህ የሚል ነው። ጾምን ጹሙ፣ ናቡቴንም በሕዝቡ ፊት አስቀምጡት፣ የሐሰት ምስክሮችንም 2 ሰዎችን አስነሱበት። እግዚአብሔርን ሰደብከው፣ ንጉሥንም ረገምከው ብለው ይመስክሩበት። ከከተማም ወደ ውጭ አውጥታችሁ በድንጋይ ውገሩትና ይሙት የሚል ነው። እንዲህም በግፍ ኤልዛቤል አስገደለችው። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚችም ቀን ቅዱስ አባት የጋዛ ኤጲስቆጶስ ጴጥሮስ አረፈ። ይህም ሮሃ ከሚባል አገር ክብር ካላቸው ወገን ነው። ይሾመውም ዘንድ ወላጆቹ ለንጉሥ ቴዎዶስዮስ ሰጡት። እርሱ ግን ሹመትንና ክብርን ይጠላ ነበር። በንጉሥም አዳራሽ ውስጥ በጾም በጸሎት በሰጊድ ተጠምዶ ኖረ። ከእርሱም ጋር የፋርስ አገር ሰማዕታት ሥጋ አብሮት አለ። በዚያንም ጊዜ ዕድሜው 20 ዓመት ነው። ከዚህም በኋላ ከገዳማት ወደ አንዱ ገዳም ሄዶ መነኮሰና ጽኑ ተጋድሎም ተጋደለ። ቅድስናውና የተጋድለው ዜና በተሰማ ጊዜ ያለ ፈቃድ ወስደው ጋዛ በምትባል አገር በአውራጃዋ ሁሉ ላይ ኤጲስቆጶስነት ሾሙት። ስለ እርሱም የቁርባንን ቅዳሴ በሚቀደስ ጊዜ ኅብስቱን ሲፈትት ሳህሉን እስኪሞላው ድረስ ብዙ ደም እንደሚፈስ ተናገረ። ቅዱስ ያዕቆብ ዘግሙድን ሥጋ ወደ እርሱ ወስዶ ከኢየሩሳሌም ገዳማት በአንዱ ገዳም ኖረ። በከሃዲው መርቅያን ዘመንም ወደ ግብፅ አገር ሸሸ። ቅዱስ ያዕቆብ ሥጋ ከእርሱ ጋር አብሮ ነበር። በዚያም ጥቂት ጊዜ ኖረ። በአንዲትም ዕለት መሥዋዕት አዘጋጅቶ እርሱ ሲቀድስ ቆመው የነበሩ ሕዝብ እርስ በርሳቸው ይነጋገሩ ነበር። በቅዳሴ ቁርባን ጊዜ ቅዱስ ጴጥሮስም አልገሠጻቸውም። የእግዚአብሔርን መልአክ አይቶ ወደ ታች ሲወረውረው ከመካከላቸው አንስቶ ያዘው፣ ግን ታግሶ ተወው። እርሱ እነርሱን መገሰጽ አፍሮ አክብሯቸዋልና። የከሃዲው መርቅያን ዘመን በተፈጸመ ጊዜ ወደ ፍልስጥኤም ምድር ተመልሶ አብያተ ክርስቲያናትን አጠናከረ። ከግብፃዊ አባ ኢሳይያስም ጋር ተገናኘ። ዜናውም በንጉሥ ዘይኑን ዘንድ በተሰማ ጊዜ ንጉሡም ሊያየው ወደደ። እርሱ ግን አልወደደም፣ ከዚህ ከኃላፊ ክብር እጅግ የሸሸ ነበርና። ከዚህም በኋላ ጋውር ከሚባል አገር ዳርቻ ደርሶ በዚያ ተቀመጠ። የተመሰገነ የሰማዕታት ፈጻሚ የሆነ የሊቀ ጳጳሳት ጴጥሮስ በዓሉ በደረሰ ጊዜ የቁርባንን ቅዳሴ ሠራ። ቅዱስ ጴጥሮስም ተገለጸለትና ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ እርሱ ትመጣ ዘንድ ይጠራሃል አለው። ከዚያችም ቀን ወዲህ የዕረፍቱ ጊዜ እንደደረሰ አውቆ ሕዝቡን ጠራቸውና በቀናች ሃይማኖት እንዲጸኑ አዘዛቸው። ከዚህም በኋላ እጆቹን ዘርግቶ ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። እንዲሁም በዚች ቀን የእስክንድርያ አገር ሊቀ ጳጳሳት ቅዱስ አባት ዮሐንስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 30ኛ ነው።
ይህም የከበረ ቄሲስ የሆነ የገምኑድ ሀገር ሰው ነው። በዘመኑም የቅዱሳን ሰማዕታት የሰርጌስና የባኮስ ቤተ ክርስቲያናቸው ተሰራች። ዳግመኛም የአቡቂርና ዮሐንስ ቤተ ክርስቲያን በምስር መሰብሰቢያ ቅጽር አጠገብ ተሰራች። ያነጻቸውም ስሙ እንድርያስ የሚባል እግዚአብሔርን የሚፈራ ያዕቆባዊ አንድ የግብፅ ሰው ነው። እርሱም ለመርዋን ልጅ ለገዢው ለንጉሥ አብድል ጸሐፊው ነው። ይህም አባ ዮሐንስ ወንጌላዊ ቅዱስ ማርቆስም ቤተ ክርስቲያን በእስክንድርያ ሀገር በታወቀ ቃምስ በሚባል ቦታ የሰራ ነው። በዚህም በንጉሥ አብዴል ዘመንም 3 ዓመት ያህል ጽኑ ራብ ሆነ። ይህም አባት ለድሆች ለጦም አዳሪዎችና ለችግረኞች የሚያስብ ሆነ። በየሳምንቱም 4 ጊዜ ወርቅና ብር እንጀራም ይሰጣቸዋል። አብስቶ የሚራራ መመጽወትን የሚወድ በጎ ሥራዎችን የሚሠራ ነውና። በዘመኑም ንጉሥ ይዜድ ሙቶ በእርሱ ፈንታ ምርዋን ነገሰ። ይህም አባት በማርቆስ ወንበር 9 ዓመት ኖረ፣ ሰላምም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን እስክንድርያ ሊቀ ጳጳሳት ቅዱስ አባት አትናቴዎስ አረፈ። እርሱም ጳውሎስ የተባለ የቄስ መክረም ልጅ የአክሊል ልጅ ነው። እርሱም ለአባቶች ሊቃነ ጳጳሳት 76ኛ ነው። ዳግመኛም የጴጥሮስ የያዕቆብ የመነኮስ ኤልያስ የንጉሥ ሰሎሞን እናት የቤርሳቤህ መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን። የእነዚህ ቅዱሳን በረከት ከእኛ ጋር ትኑር ለዘላለሙ አሜን። አቡነ ዘበሰማያት ልመናዋ ክብሯን በእኛ ለዘላለሙ በእውነት ይደርብንና አምላክን የወለደች በሁለት ወገን ድንግል የሆነች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። ከካህናት ወገን የምትሆን ሐና የምትባል ሚስት ያገባ ኢያቄም የሚባል ከነገደ ይሁዳ የተወለደ አንድ ሰው ነበረ። ሁለቱም እግዚአብሔርን የሚወዱ እግዚአብሔር የሚወዳቸው ደጋጎች ነበሩ። እግዚአብሔርን በሠራው ሕግ ጸንተው ይኖሩ ነበር። ሚስቱ ግን መክና ትኖር ነበር። ልጅም ስላልነበራቸው አዝነው ተክዘው ይኖሩ ነበር። ዕለት ዕለት ወደ ቤተ እግዚአብሔር እየሄዱ ልጅ ይሰጣቸው ዘንድ ባዘን በልቅሶ ልመናቸውን ወደ እግዚአብሔር ያቀርቡ ነበር። ከገንዘባቸውም ከፍለው ለድሆች ለጦም አዳሪዎች ለቤተ እግዚአብሔር ይሰጡ ነበር። እግዚአብሔርም ልጅ በመስጠት ልመናቸውን ይቀበላቸው ዘንድ በማመን ይደረግልናል በሚል ተስፋ ጸንተው ይኖሩ ነበር። ከዕለታትም በአንድ ቀን ሐና ሚስቱና ኢያቄም ወጥተው ወደ ተክል ቦታ ገቡ። ቁመውም ሲጸልዩ ርግቦች ከልጆቻቸው ጋር ደስ ብሏቸው ሲጫወቱ አይተው ልጅ ስለሌላቸው ፈጽመው አዘኑ። ከሐዘናቸውም ብዛት የተነሳ እንቀላፍቷቸው ተኙ። ሐናም ተኝታ ሳለች በባሏ በኢያቄም እጅ በትር እንደተያዘች ያችን በትር አብባ አፍርታ አየች። ሁለተኛም እሱ በሐና እቅፍ ከፍሬ ሁሉ የሚመስለው የሌለ የሚጣፍጥ መልካም ፍሬ ተይዞ አየ። ከእንቅልፋቸውም በነቁ ጊዜ ደስ አላቸው። በምኝታቸውም ስላዩት ነገር እርስ በርሳቸው ተነጋገሩ፣ እግዚአብሔርንም አመሰገኑት። ከዚህም በኋላ ፈቃደ እግዚአብሔር ይሁን ብለው ወደ ቤታቸው ገቡ። ከዚህም በኋላ ሐና ጸነሰች፣ ጽንሷም ታወቀ። የሰጠኝ ልጅ ለእግዚአብሔር መባ አድርጌ እሰጣለሁ ብላ ለእግዚአብሔር ተሳለች። ሁልጊዜ በጾም በጸሎት ተወስና በፍጹም ደስታ ለልጆችና ለጦም አዳሪዎች ምጽዋትን ስትሰጥ ኖረች። ይህን ሁሉ ስላደረገልኝ ፈንታ ለእግዚአብሔር ምን ወረታ አደርግለታለሁ ብላ በልቧ አሰበች። ለመሥዋዕት የማይሆነውን ምግብ ሁሉ ከመብላት ትከለከል ነበር። ስግደትንም ታበዛ ነበር። የሰጣትንም እንጠብቅላት ዘንድ ወደ እግዚአብሔር ልመናን አበዛች። ከ6 ወርም በኋላ የሐና ጽንሷ ታወቀ። የእሷም ዘመዶች የባሏም ዘመዶች በሰሙ ጊዜ ወደ እሷ መጥተው የሕፃንነት ዘመን ካለፈ በኋላ ለአንቺ የተደረገ ይህ የምሰማው ነገር ምንድን ነው? አሏት። መጽነሷንም ያዩ ዘንድ ማኅፀኗን ዳሰሱ።
ዓይኗ የታወረ ከክብርት ሐና እናት ዘመዶች ወገን የአልሳባ ልጅ የምትሆን አንዲት ሴት ነበረች። ምን ሳታውቅ ዓይኗን በዳሰሰች ጊዜ ፈጥና ዳነች። ብፅዕት ሐናን ሐና ሆይ ሕፃን ይገባሻል አለቻት። ዓለም ከተፈጠረ ጀምሮ እንዳንቺ በማፀኑ የዕውራንን ዓይን የሚያበራ የለምና። ዘመዶቿም ሰገዱላት። ብፅዕት ሐና ከአጥቢያ ኮከብ ፀሐይ እንዲከብር በሳቸው ላይ ከበረች። ዝናዋም በየሀገሩ ሁሉ ተሰማ። ድውያን ሁሉ ሕሙማን ሁሉ እየመጡ ማጽኗን እየዳሰሱ ይፈወሱ ነበር። ፍጥረትም ሁሉ በማጽኗ ሳለ ሕሙም የፈወሰ በተወለደ ጊዜ እንደምን ያለ ይሆን አሉ። የእስራኤልም ልጆች በሰሙ ጊዜ ተሰብስበው ስለዚህ ነገር ምን እንላለን? እነሆ ኢያቄምና ሐና የእስራኤልን መንግሥት አጠፉ። ሐና ጸንሳ ሳለች በማጽኗ ታድናለችና በእኛ ላይ ልትነግሥ አይደለምን? አሉ። ከእሳቸውም አንዱ ይህ ያስደንቃችኋልን? ሙሴ እንደጻፈው በድንጋይ ወግረን እንገድላቸው ዘንድ ኑ አላቸውና ሁሉም ተቃጠሩ። መንፈቀ ሌሊት በሆነ ጊዜ ስሙ ገብርኤል የሚባል መልአክ ከሰማይ ወርዶ በዘመድ የከበራችሁ ኢያቄምና ሐና ሆይ ተነሱ አላቸው። ሊባኖስ ወደሚባል ተራራም ወሰዳቸው። እኛን ከአርዮ ሰይጣን ወጥመድ ታድነንና መፍራትን መወደድን የተመላች ስሟ ማርያም የምትባል በዚያች ተወለደች። ወደ ጥንት ነገራችን መለስና የጽንሷም ወራት በተፈጸመ ጊዜ በግንቦት 1 ቀን ከፀሐይ የምታበራ ሴት ልጅን ወለደች። የመልኳም ደም ግባት ከማር ከስኳር ይልቅ ደስ ያሰኛል። የመዓዛዋም ሽታ ከሽቱ ሁሉ ይበልጣል። ዘመዶቿና ጎረቤቶቿም በሰሙ ጊዜ ፈጽሞ ደስ አላቸውና ተሰብስበው ወደ እሷ መጡ። ወደ እሷ መጥተው ልጇን ባዩ ጊዜ ፈጽሞ አደነቁ። እርስ በርሳቸውም እንደዚች ያለች ብላቴና ከቶ አይተን አናውቅም ተባባሉ። ጸጋ እግዚአብሔር በእርሷ አድሯልና የእግዚአብሔርን ብርሃን በሰውነቷ ሁሉ ሞልቷልና። ከኢያቄምና ከሚስቱ ከሐና ጋራ ደስ እያላቸው የእግዚአብሔርን ቸርነት እየተነጋገሩ 7 ቀን ተቀመጡ። ያችንም ብላቴና ስሟን ማርያም አሏት። ይኸውም የእግዚአብሔር ስጦታ ማለት ነው። 7ቱን ቀን በፈጸሙ ጊዜ በፍቅር ወደየቤታቸው ገቡ። ኢያቄምና ሐናም ልጃቸውን ማርያምን ሲያሳድጉና ስለ ልጃቸው ለእሳቸውም ስላደረገላቸው ሁሉ እግዚአብሔርን ፈጽመው ሲያመሰግኑት 3 ዓመት ኖሩ። በጾም በጸሎት ተወስነው ለድሆችና ለጦም አዳሪዎች ምጽዋት እየሰጡ በጎ ሥራ መስራትን አበዙ። ልጃቸውን ማርያምን በንጽሕና ሲያሳድጉ 3 ዓመት በተፈጸመ ጊዜ ሐና ባሏን ኢያቄምን ወንድሜ ሆይ ልጃችንን ለቤተ እግዚአብሔር ብፅዓት አድርገን እንስጥ። ልጃችን ቤተ እግዚአብሔርን ልታገለግል ነው እንጂ በዚህ ዓለም እኛን ልታገለግል እንዳልተሳልን አስብ አለችው። ኢያቄምም ይህን ነገር ከሚስቱ ሐና በሰማ ጊዜ ፈጽሞ ደስ አለው። ለመንገድ የሚሆነውን ስንቅና ለቤተ እግዚአብሔር የሚሆነውንም መባ ሁሉ አዘጋጀ። ቤተሰቦቻቸውንና ባልንጀሮቻቸውን ዘመዶቻቸውንም ሁሉ ጠሩ። ልጃቸውን ይዘው ሂደው ወደ ቤተ መቅደስ አስገቧት። ካህናት በቤተ መቅደስም ያሉ በሰሙ ጊዜ እነሱን ለመቀበል ወጥተው መንፈሳዊ ሰላምታ ሰጥቷቸው ኢያቄምንና ሚስቱን ሐናን ልጃቸው ማርያምን አመሰገኗቸው። በአንብሮተ እድ ፈጽሞ ባረኳቸው። እግዚአብሔር ሐዘናችሁን በእውነት ተቀብሏቸዋል፣ ቸር የምትሆን በዚች ልጅም ደስ አሰኝቷቸዋል አሏቸው። እመቤታችንንም ለእግዚአብሔር ለእናትነት የተመረጥሽ ንዕድ ክብርት ሆይ ፍቅር ይገባሻል አሏት። ታቅፈው ይዘው በታኅሳስ 3 ቀን በእግዚአብሔር ፍቅር ወደ ቤተ መቅደስ አስገቧት። ልመናዋ ክብሯም ለዘላለም በእውነት በሁላችን ይደር አሜን።